ለአገው ሚዲያ አዲስ ከሆናችሁ ሼር ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርስተ ዜናው እንሆ። በአማራ ክልል በአገዋዊ ብሔረሰብ ዞን በዚገም ወረዳ ክለጅ ምርጫ ክልልና ባንከሻ ጓግሳ ወረዳ ግምጃ ቤት ምርጫ ክልል የሰላም ለኢትዮጵያ ጥምረት ፓርቲን የእጩዎች ማስታወቂያ ባነሮችን ብልጽግና ፓርቲ የነቀለ ነው ተብሏል። ህወሓት ሌተናል ጄኔራል ታደሰ ወረደ የስልጣን ርክክብ ካላደረጉ ስህተት ነው የሚሆነው ሲል ገለጸ። የአንድ ቀን የናፍጣ አቅርቦት ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን የኢፌዴሪ ገንዘብ ሚኒስቴር አሳወቀ። ሰሜን ኮሪያ የጎረቤቷን የደቡብ ኮሪያን ድራማዎች የተመለከቱ ሰዎችን በሞት መቅጣት መቀጠሏ ተሰማ። ዜናው በዝርዝር አማራ ክልል በአገዋዊ ብሔረሰብ ዞን በዚገም ወረዳ ክለጅ ምርጫ ክልልና ባንከሻ ጓግሳ ወረዳ ግምጃ ቤት ምርጫ ክልል የሰላም ለኢትዮጵያ ጥምረት ፓርቲን የእጩዎች ማስታወቂያ ባነሮችን ብልጽግና ፓርቲ የነቀለ ነው ተብሏል። በአማራ ክልል በአገዋዊ ብሔረሰብ ዞን በዚገም ወረዳ ክለጅ ምርጫ ክልልና ባንከሻ ጓግሳ ወረዳ ግምጃ ቤት ምርጫ ክልል የሰላም ለኢትዮጵያ ጥምረት ፓርቲን የእጩዎች ማስታወቂያ ባነሮችን ብልጽግና የነቀለ ይገኛል። በአማራ ክልል በአገዋዊ ብሔረሰብ ዞን በዚገም ወረዳ ክለጅ ምርጫ ክልል ሚያዝያ 20 ቀን 2018 ዓ.ም በክለጅ ከተማ የተሰቀለውን የእጩዎች ፎቶና የምርጫ ምልክት የያዘውን ትልልቅ ባነሮች የመንግስት አካላት በመንግስት ፒካፕ መኪናና በመንግስት የጸጥታ አካላት ታጅበው ማታ ሁሉን የእጩዎች ማስታወቂያ ባነር ከነንጫቱ ነቅለው መውሰዳቸውን የሰላም ለኢትዮጵያ ጥምረት ፓርቲ አባላት፣ ደጋፊዎችና የክለጅ ከተማ ነዋሪዎች ለአገው ሚዲያ ያረጋገጡ ሲሆን ይህ ለዚገም ወረዳ ብልጽግና አመራር ሽንፈት፣ ለህዝቡ ደግሞ የድል ምልክት ነው ሲሉ አጽንኦት ሰጥተዋል። በዚህ ድርጊት የተበሳጨው የዚገም ወረዳ ወጣት በካርዳችን ነጻነታችን ይረጋገጣል፣ ቡናችን የነገ ተስፋችን በመሆኑ ሁሉም የአገው ህዝብ ሰላም ፓርቲን እንዲመርጡ ለህዝቡ አሳስበዋል። የአገዋዊ ብልጽግና አመራር ዋልታ ረገጥና የጽንፈኛው ሳቢያ አቀንቃኝ በመሆን በበርካታ የአገው ነጻነት ፈላጊዎች በመግደል ያረጋገጠ በመሆኑ በቀን ሚያዝያ 20 ለ21 ቀን 2018 ዓ.ም የፈጸመው የሰላም ለኢትዮጵያ ጥምረት ፓርቲ በዚገም ወረዳ ክለጅ ከተማ የሰቀለውን የአገው ነጻነት ታጋዮችን ባነር ሙሉ በሙሉ ነቅሎ በመውሰድ የጠላትነትን ጫፍ አሳይቷል ብሏል። በመሆኑም የዞኑ ብልጽግና አመራር የአገው ብሔርተኝነት ትግል የከፍታው ማማ የታሪክ ምድር የይበገሬነት ምስክር መሆኑን እየመሰከሩ ይገኛሉ ተብሏል። ይህም የቀድሞ በአዴን የሽግግሩ አዴፓ የአሁኑ ብልጽግና የመጨረሻ ስንብቱ ያደረገበት ይመስላል ተብሏል። በተያያዘ መረጃ በአገዋዊ ብሔረሰብ ዞን አንከሻ ጓግሳ ወረዳ በግምጃ ቤት የምርጫ ክልል የሰላም ለኢትዮጵያ ጥምረት ፓርቲ የሰቀላቸው ባነሮች እየተቀደዱና እየተሰረቁ መሆናቸው ለማወቅ ተችሏል። የለውጡ መንግስት እየተባለ የሚጠራው የብልጽግና መንግስት እንዲመጣ ከፍተኛ ትግል ከተደረገባቸው አካባቢዎች አንዱ የሆነው አገው ምድር ለውጡ ሲመጣን በከፍተኛ ድጋፍ ለውጡን ደግፏል። ከመደገፍም በላይ ለውጡን በኃይል ለመቀልበስ የተቀሰቀሰውን አመጽ ትግል ተቃውሞ ከመንግስት ጎን ተሰልፏል። የአገው ህዝብ ይህን ሁሉ ትግል ቢያደርግም በፌዴራል የተደረገው ለውጥ አገው ምድር አልደረሰም። ተገረሰሰ የተባለው የብአዴን አገዛዝ ተጠናክሮ ቀጥሏል። በብአዴን ውክልና በዞኑ የተቀመጠው አገዛዝ አሁንም አፋኝ ነው ብለን ስንከስ የነበርነውን ማስረጃ አሁን ራሱና ማንነቱን በአደባባይ እያሳየ ይገኛል ያለው ምንጫችን ህዝባችን መንቃቱና ለለውጥ መሻቱ አስደምሮት ብአዴንነቱ መሸፈን አቅቶት በአደባባይ በትክክለኛ ማንነቱ ተከስቷል ሲል ባሽሙር የብልጽግናን ድክመት ተናግሯል። አገዋዊ ብልጽግና አመራር የተፎካካሪ ፓርቲዎች የምርጫ ቅስቀሳ ባነር ሲተከል እግር በእግር እየተከታተለ በመንቀልና በመቅደድ ህዝቡን ለሌላ ተግባር እያነሳሳ መሆኑን የገለጹት አስተያየት ሰጪዎችም አሉ። ባነሩ ቢቀደድም በህዝባችን ልብ ውስጥ የተተከለ ስለሆነ ድሉ አይቀሬ ነው ያለው ሌላው አስተያየት ሰጪ ይህ ድምጻችን እንዳይሰረቅ የጥንቃቄ ደወል መሆኑን ማወቅ አለብን ብሏል። በመሆኑም ቡናን ይምረጡ፣ ነጻነቱን ይምረጡ ሲል አሳውቋል። ሌላ አስተያየት ሰጪ በፌስቡክ ገጹ ደግሞ ብሶት የወለደውን ትግል በጉልበት መመለስ አይቻልም ሲል ባርስቱ ካስቀመጠ በኋላ በግድያና በህገወጥ እስራት የሚያምነው የአገዋዊ ብሔረሰብ አመራር የሰላም ለኢትዮጵያ ጥምረት
ፓርቲን ቫሮኖች ሲሰርቅ አድሯል ሲል አጽንኦት ሰጥተዋል። ምርጫ የተሻለ ሐሳብና ስብና ያላቸው ሰዎችና ፓርቲዎች ሐሳባቸውን ለህዝቡ በማቅረብ መሪ የመሆን እድል የሚያገኙበት መድረክ ሲሆን ንጹሃንን በመግደልና በማሰቃየት ከኢትዮጵያውያን ባህልና አስተሳሰብ ውጪ የሆነው የአገዋዊ ብሔረሰብ ዞን ብልጽግና አመራር ግን የተፎካካሪ ፖለቲካ ፓርቲ እጩዎችን ባነር በመንቀልና መስረቅ ላይ ተጠምዷል ብሏል ሲል የተቀደደውን ቦታ ባዶ በፎቶ አስደግፎ አሳይቷል። ይህ ድርጊት ደግሞ ከፍተኛ ዋጋ እንደሚያስከፍል ማሰብን ይጠይቃል ያለው ይህ የፌስቡክ ተጠቃሚ ብሶት የወለደው ትውልድና ጥጋብ የወለደው ትውልድ ልዩነት አላቸው ሲል ሐሳቡን ቋጭቷል። ህወሓት ሌተናንት ጄኔራል ታደሰ ወረደ የስልጣን ርክክብ ካላደረጉ ስህተት ነው የሚሆነው ሲል ገለጸ። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ከቢቢሲ ጋር ባደረገው ቃለ መጠይቅ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር እየፈረሰ በመሆኑ ከፌደራል መንግስት ጋር ያለው የግንኙነት ገመድ መበጠሱን ገልጸዋል። ከ6 ዓመታት በፊት በክልሉ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውሰዋል። የፕሪቶሪያን ስምምነቱን ያፈረሰው የፌደራል መንግስት ነው፣ እኛን ሳያማክል ሌተናል ጄኔራል ታደሰን ለብቻው ሽሞ የላከልን ፌደራል መንግስት ነው ብለዋል። በ2012 የተደረገው ምርጫ በስምምነቱ መሰረት ውድቅ ሳይሆን ተገዶ የቆየ መሆኑን ገልጸው አሁን ባለው ሁኔታ አዲስ ምርጫ ማድረግ ስለማይቻል የቀድሞ ምክር ቤት ወደ ስራ መመለሱ ህጋዊ ነው ሲሉ ተደምጠዋል። ጄኔራል ታደሰ በምክር ቤቱ ለሚመጣው ፕሬዝዳንት ስልጣን ያስረክባሉ ተብሎ እንደሚጠበቅ ገልጸው ከዚህ ውጪ የሚሄድ ሰው ካለ ወይም ከዚህ ውጪ ከሄዱ ግን ስህተት ነው የሚሆነው፣ ትክክል አይሆንም ብለዋል። ምክር ቤቱ ወደ ስራ ከተመለሰ በኋላ አዲስ አስፈጻሚ ካቢኔና ፕሬዝዳንት እንደሚሰይም ቃል አቀባዩ ገልጸዋል። ፕሬዝዳንት ጄኔራል ታደሰ ወረደ ከዚህ ቀደም በሰጡት መግለጫ በጊዜያዊ መንግስት ላይ መፈንቅለ መንግስት ኩዴታ ለማድረግ እንዳታስቡት እንዳትተገብሩት ብለው ነበር። ነባር መንግስት ይመለሳል የሚለው የህወሓት ውሳኔ አደገኛና ተጨማሪ ግጭትና ጥፋት የሚጋብዝ ነው። ውሳኔው ከተተገበረ ውድቀት እንጂ ድል አይገኝም ሲሉ ያስጠነቀቁት። መረጃው ከቢቢሲ የተወሰደ ሲሆን አገው ሚዲያ በአሁኑ አስተያየት ዙሪያ በትግራይ ጊዜያዊ አስተዳደር የሚሰጠው ምላሽ ተከታትሎ ያቀርባል። የአንድ ቀን የናፍጣ አቅርቦት ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን የኢፌዴሪ ገንዘብ ሚኒስቴር አሳወቀ። በመካከለኛው ምስራቅ ጦርነት ምክንያት የዓለም አቀፍ የነዳጅ ዋጋ መጨመርና አቅርቦት ላይ መስተጓጎል መፈጠሩ ይታወቃል። ይህንንም ተከትሎ በኢትዮጵያ የአንድ ቀን የናፍጣ አቅርቦት ወደ 4.5 ሚሊዮን ሊትር ወርዶ እንደነበረ የገንዘብ ሚኒስትር አህመድ ሺዴ ገልጸዋል። አሁን የአንድ ቀን የናፍጣ አቅርቦት ወደ ቀድሞው 9 ሚሊዮን ሊትር እንዲመለስ መወሰኑን ተከትሎ ከዛሬ ጀምሮ ከጅቡቲ ወደ አዲስ አበባ መጓጓዝ እንደሚጀምር ሚኒስትሩ ወደ ክልሎች ደግሞ ከነገ ጀምሮ መጓጓዝ ይጀምራል ብለዋል። እስካሁን የቤንዚንና የአውሮፕላን ነዳጅ ሙሉ በሙሉ ቀድሞ በነበረው መጠን እየቀረበ መሆኑን አመላክተዋል። ሰሜን ኮሪያ የጎረቤቷን የደቡብ ኮሪያን ድራማዎች የተመለከቱ ሰዎችን በሞት መቅጣት መቀጠሏ ተሰማ። በሰሜን ኮሪያ የኮቪድ-19 ወረርሽኝ በተከሰተበት ወቅት የሞት ቅጣት በከፍተኛ ሁኔታ ጨምሯል ሲል ሴኡል ላይ የተመሰረተው የመንግስታዊ ያልሆነ ድርጅት ገልጿል። ከጃንዋሪ 2020 እስከ 2024 መጨረሻ ድረስ ቢያንስ 153 ሰዎች ተገድለዋል ወይ ሞት ተፈርዶባቸዋል። ወረርሽኙ ከተከሰተ በፊት በነበሩ 5 ዓመታት ውስጥ 44 ሰዎች ተቀጥተው እንደነበረ ሽግግሩ ፍትህ የስራ ቡድን አስታውቋል። በጣም ከተለመዱት ጥፋቶች መካከል አንዳንዶቹ ከሃይማኖት አጉል እምነትና ከውጭ የባህል ይዘት ጋር የተያያዙ ሲሆን የደቡብ ኮሪያ ድራማውን መመልከት ለቅጣቱ ምክንያት ሆኗል። እንደ አውሮፓውያን አቆጣጠር ከ2015 እስከ 2019 መካከል ባሉት ዓመታት የሞት ቅጣቱ ቁጥሩ ቀንሶ ነበር። ለመቀነሱም ዋና ምክንያት ዓለም አቀፍ ጫናዎች የመንግስታቱ ድርጅት ጥያቄ ተከትሎ ነው። ነገር ግን ፒዮንግያንግ ድንበሯን ከዘጋች በኋላ በ2020 ግድያው ጨምሯል ሲል የሽግግር ፍትህ የስራ ቡድን አስታውቋል። መንግስታዊ ያልሆነው ድርጅቱ በሰሜን ኮሪያ በኪም የግዛት ዘመን መጀመሪያ ላይ የሞት ፍርድ በከፍተኛ ደረጃ ላይ መድረሱንና በ2013 ከ80 በላይ ሰዎች ተገድለዋል ሲል አስታውሷል። ፒዮንግያንግ ስልታዊ በሆነ መንገድ የሰብአዊ መብት ረገጣ እየፈጸመች መሆኑን ያረጋገጠው የተባበሩት መንግስታት ድርጅት ባደረገው ጥናት መሰረት ቁጥሩ እየቀነሰ የመጣ ይመስላል። በ2020 ግን ግድያው ቢያንስ 54 ሰዎች ተገድለዋል። በ2021 ደግሞ 45 ሰዎች ሲገደሉ በአንድ አመት ከፍተኛ አመዘጋገብ የተፈጸመበት ነው። የተወደዳችሁ አድማጮች አርስተ ዜናው በድጋሚ እንሆ። በአማራ ክልል በአገዋዊ ብሔረሰብ ዞን በዚገም ወረዳ ክለጅ ምርጫ ክልልና ባንከሻ ጓግሳ ወረዳ ግምጃ ቤት ምርጫ ክልል የሰላም ለኢትዮጵያ ጥምረት ፓርቲን የእጩዎች ማስታወቂያ ባነሮችን ብልጽግና ፓርቲ የነቀለ ነው ተብሏል። ህወሓት ሌተናንት ጄኔራል ታደሰ ወረደ የስልጣን ርክክብ ካላደረጉ ስህተት ነው የሚሆነው ሲል ገለጸ። የአንድ ቀን የናፍጣ አቅርቦት ከመካከለኛው ምስራቅ ጦርነት በፊት ወደ
የነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን የፌዴሪ ገንዘብ ሚኒስቴር አሳወቀ። ሰሜን ኮሪያ የጎረቤቷን የደቡብ ኮሪያን ድራማዎች የተመለከቱ ሰዎች በሞት መቀጠሏ ተሰማ። ይህ አገው ሚዲያ ነው። ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን። ሁሉ ተመኘን